ጸጋና ሰላም ለሁላችሁ ይሁን እህቶቼ ወንድሞቼ፣ በዚህ ፕላትፎርም የምትከታተሉ የጌታ ባሪያዎች ሰላማችሁ ይብዛ። እንግዲህ እግዚአብሔር አምላክ ረድቶን ዛሬ አራተኛው ሴክሽናችንን አራተኛውን ሳምንታችንን በጢሞቴዎስ መጽሐፍ ላይ ተመስርተን እየተማማርን እያጠናን ያለነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ጀስት ለማስታወስ ያህል ከመልእክቱ አስተዋጽኦ ተነስተን ስናወራ በምዕራፍ 1 ቤተክርስቲያንና መልእክቷ በሚል ሐሳብ ሕይወት የሚገኝበትን ትምህርት ማስተማር ተገቢ እንደሆነ፣ ወንጌል ማሰራጨት የቤተክርስቲያን ዋና አጀንዳ ዋና አደራ እንደሆነ፣ እምነትን ደግሞ ከጥቃት መከላከል ደግሞ በጣም በብርቱ የሚያስፈልግ ኢሹ ሆኖ ስለተገኘ ሐዋርያው ጳውሎስ ኤፌሶን ምድር ላይ ተቀምጦ የኤፌሶን ቤተክርስቲያን ይመግብ ለነበረው መንፈሳዊ ልጁ ጢሞቴዎስ የመከረውን ምክር ለማየት ሞክረናል። በሁለተኛው ሳምንት እንግዲህ ምዕራፍ 2 እና ምዕራፍ 3ን የቤተክርስቲያን አባሎች በሚል ሐሳብ የጸሎት መመሪያን፣ ለሴቶች የተሰጠ መመሪያ፣ ብቁ የሆኑ ኤጲስቆጶሳት ወይም መሪዎች፣ ብቁ የሆኑ ዲያቆናትና ጥሩ ስነ ምግባር ያላቸው አማኞች መመምሰል አለባቸው የሚለውን ሐሳብ በሁለቱ ምዕራፎች ላይ ተመስርተን ለማየት ሞክረናል። እንደገና ባለፈው ሳምንት ቤተክርስቲያንና አገልጋዋ በሚል ሐሳብ 3 ሐሳቦች ላይ ተመስርተን የእግዚአብሔርን ቃል ተምረናል። እንደምታስታውሱት ቤተክርስቲያንና አገልጋዩን ስናስብ ከምዕራፍ 4 ቁጥር 1 እስከ 16 ጠቅለል ያለውን ሐሳብ ስንመለከት ቃሉን የሚሰብክ መልካም አገልጋይ መሆን እንዳለበት፣ አንድ የቤተክርስቲያን መጋቢ፣ አንድ የቤተክርስቲያን አገልጋይ የቃሉ መልእክተኛ መልእክት ያለው አገልጋይ መሆን እንዳለበት፣ እሱም ብቻ ሳይሆን ደግሞ ቃሉን የሚሰብክ፣ ቃሉን የሚያቀርብ፣ ቃሉን የሚመግብ ብቻ ሳይሆን ቃሉን የሚኖር አገልጋይ፣ የተናገረውን የሚኖር የሚኖረውን የሚያገለግል አገልጋይ መሆን እንዳለበት እንደተመከረ፣ እንዲሁም መጨረሻ በቃሉ የሚያድግ አገልጋይ ደግሞ መለመድ የሌለበት፣ ሁል ጊዜ በቃሉ የሚያድግ፣ ሁል ጊዜ በቃሉ የሚለወጥ፣ ሁል ጊዜ የቃሉ ሽታ የማይጠፋበት፣ በቃሉ ዕለት ዕለት የሚያድግ አገልጋይ መሆን እንደሚገባው ለማየት ሞክረናል። እንግዲህ እግዚአብሔር ፈቅዶ ዛሬ ደግሞ በጌታ ፊት ይኸው አብረናለን። አራተኛና ለዚህ መጽሐፍ የመጨረሻው ሴክሽን የአንደኛው ጢሞቴዎስ መጽሐፍ ማለት ነው የመጨረሻውን ሐሳብ ከምዕራፍ 5 እና 6 ተመስርተን አብረን ለማየት እንሞክራለን ማለት ነው። እንግዲህ ሰፋ ያለ ክፍል ነው። ምዕራፍ 5 25 ቁጥሮች ናቸው ያሉት። ምዕራፍ 6 አይ ቲንክ እስከ 21 ቁጥሮች ያሉበት ክፍል ነው ያለው። በድምሩ ወደ 46 ቁጥሮች ላይ ተመስርተን ለማየት እንሞክራለን። ቨርስ ባይ ቨርስ አንሄድም። ባለፈውም ስናደርግ እንደነበረው ዛሬም ጥቅልል የሆኑ ሐሳቦች በመጽሐፍ ውስጥ የተላለፉ መልእክቶችን ነው ለማየት የምንሞክረው። ምናልባት ደግሞ ዋና ሐሳብ ነው ብለን ያሰብንበት ሐሳብ ላይ ደግሞ ቆም እያልን ለመነጋገር እንሞክራለን ማለት ነው። በአጠቃላይ በተለይ በዚህ ምዕራፍ 5 ላይ የእግዚአብሔር ሰው ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በተለይ ምዕራፍ 5 ቁጥር 21 ላይ ምንድን ነው የሚለው? በእግዚአብሔርና በክርስቶስ ኢየሱስ በተመረጡትም መላእክት ፊት እነዚህን ትእዛዝ ያለ አድሎ፣ ያለ ልዩነት ማለት ነው፣ ያለ አድሎ እንድትጠብቅና አንዳችም ነገር በማበላለጥ እንዳታደርግ አደራልሃለሁ ይላል። እና እንግዲህ የዛሬውን ክፍል ቤተክርስቲያንና አገልግሎቷ ምን መምሰል አለበት በሚለው ሐሳብ ላይ ተመስርተን ስንነጋገር አድሎ የሌለበት ቤት፣ የእግዚአብሔር ቤት አድሎ የሌለበት ቤት፣ ልዩነት የሌለበት ቤት። ሲጀመር የእግዚአብሔር ቤት ስሙ ራሱ የእግዚአብሔር ቤት ነው።
ባለቤቱ እግዚአብሔር ነው። መጋቢዎች ሊኖሩ ይችላሉ፣ እነሱ ባላደራ መጋቢዎች ናቸው። ወንጌላውያን ሊኖሩ ይችላሉ፣ እነሱ ባላደራ ወንጌላውያን ናቸው። ባላደራ መሪዎች ሊኖሩ ይችላሉ፣ እነሱ ባላደራ መሪዎች ናቸው። የእረኞች አለቃ ክርስቶስ ኢየሱስ ወደ ምድር ሲመጣ ወይም እኛ ወደሱ ስንሰበሰብ አደራ የሰጠንን አደራውን እንደሚጠይቀን ያመለክታልና ምንድነው? አድሎ እንዳታደርግ። ባለፈው ትዝ ይላችሁ እንደሆነ የጢሞቴዎስ መጽሐፍ ዋና ሐሳብ በእግዚአብሔር ቤት ማደሪያ እንዴት መኖር እንደሚገባ ታውቅ ዘንድ ይህን እጽፍልሃለሁ ነው የሚለው እና በእግዚአብሔር ቤት ማደሪያው የእግዚአብሔር ቤት ነው። የእግዚአብሔር ቤት ደግሞ ስሙ የእግዚአብሔር ቤት ነው። ምን ማለት ነው? ባለቤቱ እግዚአብሔር ነው ማለት ነው። እግዚአብሔር ባለቤት የሆነባት ቤተ ክርስቲያን ባለቤቱ እግዚአብሔር አንድ ቀን የሰጠንን ባደራ የሰጠንን አገልግሎት ባደራ የሰጠንን ኃላፊነት ስለሚጠይቀን ያለ አድሎ ያለ ልዩነት። ምክንያቱም በእግዚአብሔር ቤት ውስጥ የሚመጡ ብዙ አይነት ሰዎች አሉ። ከእድሜ አንጻር ብዙ አይነት ሰዎች አሉ። ከጾታም ሁለት አይነት ጾታ አለ። ደግሞስ በአስተሳሰብ ብዙ አይነት አስተሳሰብ ያላቸው ሰዎች አሉ። ከእድሜ አንጻር ደግሞ በጣም ሽማግሌዎች አሉ፣ አሮጊቶች አሉ፣ ደግሞም ደካሞች አሉ። በኑሮ ደካማ የሆኑ ሰዎች ይኖራሉ። መረዳት ያለባቸው ሰዎች ሊኖሩ ይችላሉ። የተለያዩ ቪው ያላቸው ሰዎች ሊኖሩ ይችላሉ። ወጣት ሴቶች አሉ፣ ወጣት ወንዶች አሉ። ደግሞም ልዩ ልዩ ጸጋ ያላቸው ሰዎች አሉ። ኤጲስቆጶሳት መሆን የሚገባቸው የሊደርሽፕ ስኪል ያላቸው ወደ ቦታው ወደ አገልግሎቱ ወደ ኃላፊነት ሊመጡ የሚገባቸው ሰዎች ደግሞ ቤተክርስቲያን ውስጥ አሉ። ነገር ሐዋርያው ጳውሎስ ልጁን መንፈሳዊ ልጁን ጢሞቴዎስን እንደተካ ሊተኩ የሚችሉ ደግሞ ብዙ መጋቢያን አሉ፣ ብዙ ወንጌላውያን አሉ። ቤቱ ብዙ አይነት ሰዎችን ሰብስቦ የያዘ ቤት ነው። ስለዚህ አድሎ ሳይኖር ልዩነት ሳይኖር እንድታገለግል በመላእክትና በእግዚአብሔር ፊት አደራ እልሃለሁ፣ አደራ እሰጥሃለሁ ይለዋለኝ። ክብር ለእግዚአብሔር ይሁን። ስለዚህ ቤተ ክርስቲያን አገልግሎቷ ምንድነው መሆን ያለበት? አድሎ የሌለበት ቤት መሆን አለበት። አድሎ እንዴት ይታሰባል ከተባለ ያው እንደምታውቁት መቼም ሰዎች ስለሆንን በጣም ደካሞች ስለሆንን በሁሉም ነገር ፐርፌክት ስላይደለን በሁሉ ጊዜ በሁሉ ነገር ደግሞ በሁሉ ጉዳይ ሕጸጽ አልባ ሰዎች ስላይደለን ትዝ ይላችሁ እንደሆነ ሐዋርያት ሥራ ምዕራፍ 6 ላይ ቤተ ክርስቲያን በጣም እየሰፋች ባለበት ሰዓት፣ ቤተ ክርስቲያን በጣም እየበዛች ባለበት ሰዓት ሁሉም አይሁዳውያን ናቸው። ነገር ግን ከግሪክ የመጡ አይሁዳውያንና እዚያው ምድሪቱ ላይ የኖሩ ጁሾች በመካከላቸው ልዩነት ስላለ ዲያስፖራ አይሁዶችና ነዋሪ ነባሩ ነዋሪ አይሁዶች መካከል ልዩነት ተፈጠረ። የምግብ ስርዓት እንኳን ኑሯቸው ሲያከፋፍሉ አድሎ ያደርጉ ነበረ። በዚህም ጊዜ ነው ሐዋርያት ተነስተው ምን አሉ? እኛ ለጸሎትና ለቃሉ እንተጋለን። ለዚህ አገልግሎት የሚሆኑ ሰዎች መንፈስ ያለባቸው ጸጋ ያለባቸው ለዚህ አገልግሎት ስኪልፉል የሆኑ በእምነት የታመኑ ጠንካራ የሆኑ ሰዎችን ምረጡ አሉ። ለምን ሲባል አድሎን ለማጥፋት፣ አንዱን ከፍ አድርጎ ሌላውን ዝቅ ላለማድረግ፣ አንዱን ጥሩ አገልግሎት ሰጥቶ ሌላውን ደግሞ ዝቅ እንዳያደርጉ። ለምን ሲባል የእግዚአብሔር ቤት ኢኳሊ ልናገለግልበት የሚገባ ቤት ስለሆነ፣ ክብር ለአምላካችን ለእግዚአብሔር ይሁን። ቤት ስለሆነ ቤተ ክርስቲያን መልክ እየያዘች እንደመጣች እንመለከታለን። በዚህ ዘመን ደግሞ ሜጋ ከተባሉ ትልልቅ ላርጅ ከሆኑ ቸርቾች ውስጥ አንዷ ኤፌሶን ነች። ኤፌሶን ውስጥ በጣም ብዙ አማኞች አሉ፣ ብዙ አማኞች አሉ። ደግሞ ለአገልግሎት አዲስ የሚመስል ግን ጸጋ የሞላበት ደግሞ ሪድ የሆነ መንፈሳዊ ልጁ ጢሞቴዎስ በዛ እንዴት ማገልገል እንዳለበት እንዲያውቅ ነው መመሪያ የሚሰጠውና ቤተ ክርስቲያንና አገልግሎቷን ስናስብ አንደኛ በእድሜ የገፉ አባሎች አሏት፣ በእድሜ የገፉ ባልቴቶች አሏት፣ እንደገና ወጣት ሴቶች አሏት። ለቤተ ክርስቲያን ደግሞ መሪ የሚሆኑ ኃላፊነት የሚቀበሉ ሰዎች አሏት። እነሱን እንዴት ማስተዳደር፣ እነሱን እንዴት ፎርም ማድረግ፣ እነሱን እንዴት ማደራጀት እንዳለበት የሚናገርበት ክፍል ነው። ክብር ለአምላካችን ለእግዚአብሔር ይሁን። ለምሳሌ ቁጥር 1 እና 2 ስንመለከት ምን ይላል?
አረጋዊው ሰው እንደ አባት ቆጥረ ምከረው እንጂ በኃይለ ቃል እንዳትናገረው ብሎ ስለ ትልልቅ ሽማግሌ አባቶች ሐዋርያው ጳውሎስ ጢሞቴዎስን ይመክረዋል። አንደኛ እድሜ ጠገብ ነው። ሁለተኛ ኦልሬዲ የጨረሰ ሰው ነው። ህይወቱን ፍጻሜውን በሐዘን ማጠቃለል ስለሌለበት አጥፍቶ እንኳን ቢሆን ልትመክረው እንጂ ልትገስጸው አይገባም ብሎ እንዴት በእድሜ የገፉ አዛውንት ወይም በእድሜ የገፉ ሽማግሌ አባሎቹን እንዴት ማስተዳደር፣ እንዴት መምከር፣ እንዴት ማገልገል እንዳለበት ይመክረዋል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይህን ማድረግ የሚጠበቅበት ነገር ምንድን ነው? በጣም የተከበሩ ሽማግሌ የሆኑ መበለት የሆኑ አሮጊቶች የሆኑ ብዙዎቹ ቤታቸው ሞልቶላቸው በቤታቸው የሚኖሩ አሉ። ነገር ግን የቤተ ክርስቲያን ጥገኛ የሆኑ ደግሞ አገልግሎት የሚፈልጉ ኃላፊነት ሊሰጣቸው የሚገቡ በጣም ትኩረት የሚያሻቸው ሰዎች ደግሞ በቤተ ክርስቲያን መካከል ስላሉ ብዙዎችን ባድሎ ምክንያት ልባቸው ተሰብሮ በችግር ውስጥ ወድቀው ቤተ ክርስቲያን እክል ውስጥ እንዳትገባ፣ ችግር ውስጥ እንዳትገባ ሐዋርያው ጳውሎስ ጢሞቴዎስን የሚመክርበትን ክፍል እንግዲህ የምንመለከተው እንግዲህ እንደነገርኳችሁ ምዕራፍ 5 ቁጥር 1 እና 2 በእድሜ የገፉ አባሎች ወይም ደግሞ ሽማግሌዎችን ከመገሰጽ ይልቅ ቆም ብሎ እንደ አባት ሊመክራቸው እንደሚገባ፣ በእድሜ የገፉ መበለቶችን ደግሞ ከቁጥር 3 እስከ 10 በቤተ ክርስቲያን መረዳት እንዳለባቸው መመሪያ ይሰጠዋል ማለት ነው። ምክንያቱም አንደኛ ረዳት የላቸውም፣ ሌላው የታመነ ምስክር ያላት ልትሆን እንደሚገባ፣ ሶስተኛ ቢያንስ 60 ዓመት የሆናት ማለት ሪል አሮጊት ሰርታ መኖር የማትችል ልትጦር የሚገባት ሴት እንደሆነች አረጋግጦ መልካም የጋብቻ ታሪክ ወይም ባክግራውንዷ ያለፈ ሂስትሪዋ መልካም የሆነ የጋብቻ ታሪክ ያላት ልትሆን እንደሚገባ፣ መልካም ስራ እየሰራች የተመሰከረላት ለወጣት ሴቶች ሞዴል የምትሆን መካር የምትሆን ህይወቷ በጣም የሚናገርላትን ሴት እንደ መበለት ተቀብላ ቤተ ክርስቲያን ልትረዳቸው እንደሚገባ የሚናገርበት ክፍል ነው። በአጠቃላይ ከምዕራፍ 5 ከቁጥር 1 እስከ 10 የሚናገረው እሱን ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሌላ ወጣት መበለቶች አሉ። ጳውሎስ ወጣት መበለቶችን መቀበል የለብህም ይለዋል። ምክንያት ደግሞ ከ11 እስከ 14 ባለው ክፍል ዘርዝሮታል። ምክንያቱም ወጣት መበለቶች እድል ቢያገኙ ሊያገቡ ይችላሉ። ካገቡ ደግሞ መልካም ምስክር ሊኖራቸው አይችልም። የቀደመችው ቤተ ክርስቲያን በጣም ጠንካራ የሆነ የህይወት ኳሊቲ ላይ ትሰራ ስለነበረ በህይወት ኳሊቲ ላይ የተመሰረተ የክርስትና ህይወትን ይኖሩ ስለነበር ተቸብል የሆነ የክርስትና ህይወት ይኖሩ ስለነበረ በተለይ ወጣት መበለቶችን መርዳት የሚገባው እነሱ እንዲያገቡና ሞዴል በሆኑ አሮጊት መበለቶች ስር ሆነው ለጋብቻ ራሳቸውን እንዲያመቻቹ እንዲመክራቸው ነው የሚነግረው። ለምን ቢባል እንደ መበለት ተቀብላ ቤተክርስቲያን መበለት ነች ብላ እየረዳቻት ድንገት የጋብቻ አክሰስ ቢያገኙ እጥፍ ብለው ምስክርነታቸውን እንዳያዛባ እንዳያበላሽ ጥንቃቄ ሊኖረው እንደሚገባ የሚናገርበት ክፍል ነው ማለት ነው። ምናልባት መጽሐፉን ይሄ ክፍል የማልዘረዝረው እዚያ ቦታ ላይ ስለማንቆይ ነው። በአጠቃላይ በዚህ ምዕራፍ 5 ከቁጥር 17 እስከ 25 ደግሞ የቤተ ክርስቲያን ሽማግሌዎች ወይም ኃላፊዎችን በተመለከተ የሚናገርበትን ክፍል እንመለከታለን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይሰማል ወገኖቼ? አዎ ይሰማል። መጋቢ ተባረክ። እሺ ከቁጥር 17 ጀምሮ ግን ስለ የእግዚአብሔር ቃል ምን ይላል? ቤተ ክርስቲያንን በሚገባ የሚያስተዳድሩ ይልቁንም ይላል በመስበክና በማስተማር የሚተጉ ሽማግሌዎች እጥፍ ክብር ይገባቸዋል ይልና መጽሐፍ እያበራየ ያለውን በሬ አፉን አትሰር፣ ደግሞም ለሰራተኛ ደሞዙ ይገባዋል ይላልና በሁለት ወይም በሶስት ምስክሮች ካልተደገፈ በቀር በሽማግሌዎች ላይ የሚቀርብ ክስ አትቀበል። ሌሎች አይተው እንዲጠነቀቁ ኃጢአት የሚሰሩትን በጉባኤ ደግሞ ገስጻቸው። የሚገሰጹም አይነቁ ማለት አይደለም፣ ሊገሰጹ ይገባቸዋል። ገስጻቸው፣ እንዲሁም በጉባኤ ፊት ገስጻቸው ነው የሚለው። ገስጻቸው። ከዚያስ
በእግዚአብሔርና በክርስቶስ ኢየሱስ በተመረጡት መላእክት ፊት እነዚህን ትእዛዝ ያላድሎ እንድትጠብቅና አንዳችም ነገር በማበላለጥ እንዳታደርግ አደራ እልሃለሁ። በማንም ላይ እጅህን ለመጫን አትቸኩል። ከሌሎችም ጋር በኃጢአት እንዳትተባበር ራስህን በንጽህና ጠብቅ። ለድሆች ደግሞ ለሚነሳብህ ሕመም ጥቂት የወይን ጠጅ ጠጣበት እንጂ ከእንግዲህ ውሃ ብቻ አትጠጣ። የአንዳንድ ሰዎች ኃጢአት ግልጽ ነው፣ ከእነርሱም ቀድሞ ፍርድ ቦታ ደርሷል። ሌሎች ግን ኃጢአታቸው ይከተላቸዋል። መልካም ስራ እንደዚሁ ግልጽ ነው፣ ግልጽ ያልሆነ ቢኖር እንኳን ተሰውሮ የሚቀር ምንም ነገር የለም እያለ ይናገራል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። በአጠቃላይ እዚህ ስፍራ ጢሞቴዎስ ከሽማግሌዎች ጋር የሚያደርገውን ግንኙነት በተመለከተ 3 ሀሳቦችን በማቅረብ ይመክረዋል። አንደኛ፣ ለሽማግሌዎች እጥፍ ክብር ይገባቸዋል። ለምን? አገልጋዮች ነው። እዚህ ጋር የሚናገረው ስለ አገልጋይ መሪዎች ነው። ሽማግሌ ሲባል ስለ ኤጲስቆጶሳት ነው፣ ስለ መጋቢነት ነው የሚያወራው። ምክንያቱም መስበክና ማስተማር የሚችሉ ናቸው ይላል እና የሚሰብኩ ናቸው፣ የሚያስተምሩ ናቸው፣ የሚመግቡ ናቸው። እነዚህ ሰዎች እጥፍ ክብር ይገባቸዋል። ሌላው እነዚህ ሰዎች መከፈልም ይገባቸዋል። የሚያበራየውን በሬ አፉን አትሰር ተብሎ እንደተጻፈ እነዚህ ሰዎች ክፍያ ይገባቸዋል ይላል። ሊከፈላቸው ይገባል። ለምን? የሚያበራየው በሬ አፉን ማሰር እንደማይገባ ሁሉ እንዲሁም ደግሞ ለወንጌል አገልግሎት ራሳቸው የለዩትን ከወንጌል አገልግሎት ምንዳ ሊኖራቸው እንደሚገባ፣ ክፍያ ሊኖራቸው እንደሚገባ የሚናገርበት ክፍል ነው። ይሄን ብቻ አይደለም፣ ሲያጠፉ ደግሞ ሊቀጡ ይገባቸዋል ይላል። በዚህ ዘመን ብዙ አገልጋይ ክፍያ ላይ መሰረት ያደረገ ቋንቋ፣ ክፍያ ላይ መሰረት ያደረገ ድርድር፣ ክፍያ ላይ መሰረት ያደረገ ሂስትሪ ላይ ነው ፎከስ ተደርጎ የሚወራለትም የሚነጋገሩም። ነገር ግን እንደዚህ አይነት አገልጋይ ሲያጠፋ ሊቀጣ፣ ሲያጠፋ ሊመከር፣ ሲያጠፋ ሊገሰጽ እንደሚገባም ደግሞ ይናገራል። ነገር ግን እዚህ ጋር ቆም ብለን ማሰብ ያለብን ነገር ምንድን ነው ከተባለ ቅጣት ዓላማው ማቅናት እንጂ በቀል እንዳይደለ ደግሞ ማሰብ በጣም አስፈላጊ ነው የሚሆነው። ለመቅጣት አለመቸኮል፣ ማስረጃም ደግሞ እንደሚያስፈልግም ደግሞ ይናገራል እንዳነበብ ነው ማለት ነው። ስለዚህ ሽማግሌዎችን መርጦ መሾም በጣም አስፈላጊ ነው። ሹመት በጣም ተገቢ ነው ወገኖቼ። ሹመት ባይዘዌ ቤተ ክርስቲያን እግዚአብሔር አምላክ ለሰዎች የሰጠውን ግሬስ የሰጠውን ጸጋ በመለየት ምን ማድረግ ነው? እውቅና መስጠት እንጂ ጸጋን ቤተ ክርስቲያን አታከፋፍልም። የመስበክን ስኪል ምናልባት በማስተማር ከፍ እንድናደርገው ልትረዳን ትችላለች እንጂ ጸጋን አታከፋፍልም። ጥሪ እግዚአብሔር ነው፣ ጸጋ እግዚአብሔር ነው። ጸጋን ለይቶ ሹመትን መስጠት ደግሞ የቤተክርስቲያን ድርሻ ወይም ኃላፊነት ነው። ስለዚህ እነዚህን ሰዎች በሽምግልና መለየት፣ ደግሞስ መክፈል፣ ከዚያስ አላስፈላጊ ህይወት ላይ ሲገኙ፣ አላስፈላጊ አደራረጉ ሲገኙ በጣም መቀጣት እንዳለባቸው፣ መገሰጽ እንዳለባቸው፣ በጉባኤ ፊት መገሰጽ እንዳለባቸው ሐዋርያው ጳውሎስ ልጁ ለሆነው ለጢሞቴዎስ ይመክረዋል። ምናልባት ጢሞቴዎስ እንደምታውቁት ወጣት አገልጋይ ስለነበረ የማይነኩ ብዙ ኢሾዎች በመካከሉ በዙሪያው ስለሚኖሩ እዚህ ላይ ግን ነገር ግን ጥንቃቄ ሊያደርግ እንደሚገባው ነው የሚናገር። እንዲሁም እጅህን ፈጥነህ በሽማግሌው ላይ እጅህን አትጫን ነው የሚለው። አትቸኩል። ሲጀመር ሰውን ለመቀበል አለመቸኮል፣ ሰውን ለመገሰጽ አለመቸኮል፣ ሰዎችን ለመቅጣት አለመቸኮል፣ ሰዎችን ለማባረር አለመቸኮል በጣም አስተዋይነት እንደሆነ ሐዋርያው ጳውሎስ ለጢሞቴዎስ ይመክረዋል ማለት። በአጠቃላይ የምዕራፍ 5ን ሐሳብ ጠቅለል ስናደርገው 6 ላይ ነው ትንሽ የምንቆየው። ጠቅለል ስናደርገው ባጭሩ ምንድን ነው የሚመስለው? አድሎ እንደማይገባ፣ ልዩነት እንደማይገባ፣ እያንዳንዱን ሰው በእድሜው መጠን በእድሜው ልክ ተደራሽ የሚያደርግ አገልግሎትን ቤተክርስቲያን ልትሰጥ እንደሚገባት፣ ሽማግሌውን በቁጣ ሽማግሌውን በተግሳጽ የምናገለግለው ማንነት ሊኖረው እንደማይገባ፣ ይልቁንም ጠጋ ብለን ልንመክረው ልናማክረው እንደሚገባ፣ በእድሜ የገፉ መበለቶችን ደግሞ ቤተክርስቲያን ተቀብላ ልትረዳቸው እንደሚገባ፣ ቤተክርስቲያን ባይዘው ሆሊስቲክ አገልግሎት ያስፈልጋታል። ቤተክርስቲያን የእግዚአብሔርን ቃል መስጠት ብቻ ሳይሆን የእግዚአብሔርን ቃል ፕራክቲካሊ በሰዎች ህይወት ላይ መዝራት ይጠበቅባታል። ለምሳሌ ለራበው እንጀራ መስጠት ይጠበቅባታል። ለተራዘ ልብስ ልትሰጥ ይገባታል።
መጠጊያ ላጣ መጠጊያ ልትሰጠው ይገባታል፣ ባላት አቅምና ችሎታ ማለት ነው። ስለዚህ በእድሜ የገፉ መበለቶችን ቤተክርስቲያን እንዴት ተቀብላ መርዳት እንዳለባት እዚህ ክፍል ጠቅለል ያለ ሐሳብ ይናገርና መጨረሻ የቤተክርስቲያን ሽማግሌዎች ወይም ኃላፊዎች ከቁጥር 17 እስከ 27 ክፍያ እንደሚያስፈልጋቸው፣ ሲያጠፉ መቀጣት እንዳለባቸው፣ ሌላው ደግሞ ሽማግሌዎችን በመምረጥ ሊሾሙ እንደሚገባቸው፣ እውቅና እንደሚገባቸው፣ ክብር እንደሚገባቸው ጠቅለል ያለ ሐሳብ ምዕራፍ 5 ላይ ይናገራል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። አላችሁልኝ አይደል? አለን መጋቢ ተባረክልን በጣም አሜን። ወደ ምዕራፍ 6 ስንሻገር ደግሞ በተለይ 1 እና 2 ስለ ክርስቲያን ባሮች፣ ምናልባት ይህ ወርድ ይህ ቋንቋ ለዘመኑ አይመጥንም እንዲህ ብለን እንልሻለን። ስለ ክርስቲያን አገልጋዮች ማለት የቤተ ክርስቲያን የሙሉ ጊዜ አገልጋዮችን ወይም ደግሞ ለወንጌል የተለዩ አገልጋዮችን ሳይሆን ምናልባት በዘመኑ በዛን ወቅት በየሰው ቤት ይሰሩ የነበሩ አገልጋዮች ተቀጥሮ ይሰሩ ስለነበሩ አገልጋዮች ነው የሚያወራው እና ስለ ክርስቲያን ባሮች ወይም አገልጋዮች ነው የሚናገሩ። ታውቃላችሁ ቤተ ክርስቲያን ለሁሉም መልእክት አላት። ይገባኛል፣ ይመለከተኛል የምትል መንፈሳዊ ተቋም ነች ቤተክርስቲያን። ክብር ለአምላካችን ለእግዚአብሔር ይሁን። እያንዳንዱ አማኝ መጥቶ ቤተክርስቲያን ሲገለገል ሳይሆን ከቤተክርስቲያን ወጥቶ ወደ ስራ ገበታው ሲሄድ በስራ ገበታው ምን አይነት ህይወት ሊኖረው እንደሚገባ፣ ምን አይነት እንቅስቃሴ ሊኖረው እንደሚገባ፣ በሰዎች ፊት ምን አይነት ምላሽ ሊኖረው እንደሚገባ፣ ምን አይነት ሞዴል ያለው ህይወት ሊኖረው እንደሚገባ መልእክት አላት፣ ትምህርት አላት፣ ስብከት አላት፣ ምክር አላት ማለት ነው። እዚህ ጋር ምዕራፍ 6 ቁጥር 1 ጀምሮ የእግዚአብሔር ቃል የሚናገረው ይህን ነው። ምን ይላል? እናንብበው። ምን ይላል? የእግዚአብሔር ስምና ትምህርቱ እንዳይሰደቡ በባርነት ቀንበር ስር ያሉ ሁሉ ጌቶቻቸው ሙሉ ክብር እንደሚገባቸው አድርገው ይቁጠሩ ይልና ቁጥር 2 የሚያምኑ ጌቶች ያሏቸው ወንድሞች ስለሆኑ የሚገባቸውን ክብር አይንፈጓቸው፣ ይልቁንም በአገልግሎታቸው የሚጠቀሙ አማኞችና ወዳጆች ስለሆኑ የበለጠ ሊያገለግሏቸው ይገባል። እነዚህን ነገሮች ደግሞ አስተምርና ምከር ይላል። ክብር ለእግዚአብሔር ይሁን። ቤተክርስቲያን መንፈሳዊ ብላ ቤተክርስቲያን ውስጥ ያለውን አገልግሎት ፈርጀዋለች። ደግሞ ምእመን ተመልሶ ሄዶ ወደ አገልግሎት ሲገባ ወይም ደግሞ ወደ ስራ ገበታው ሲሄድ፣ ወደ ንግዱ ዓለም ሲሄድ፣ ወደ ትምህርት ዓለም ሲሄድ ወይም ደግሞ ወደ ዋቴቨር የትኛውም ስራ ወደ ስራ መስኮ ሲሄድ ያኛውን ዓለም ዓለማዊ አድርጋ ፈርጀዋለች። ግን ትክክል አይደለም። ሐዋርያው ጳውሎስ መጥተው ቤተክርስቲያን ሲገለገሉ የእግዚአብሔር ቃል እንደምትመግባቸው ተመልሰው ሄደው ከማያምኑ ሰዎች ጋር የሚኖራቸው ግንኙነት፣ ከሚያምኑ ሰዎች ጋር ያላቸውን የሥራ ግንኙነት በተመለከተ ሞዴል ሊሆኑ ይገባቸዋል ይላቸዋል። በሥራ ገበታቸው ላይ ሰነፍ ሲሆኑ፣ አልምጥ ሲሆኑ፣ ታማኝ ሳይሆኑ ሲቀሩ ይላልኝ ትምህርቱ ይሰደባል። የማን ትምህርት? የእግዚአብሔር ትምህርት ይሰደባል። ስሙ ይጠፋል። የማን ስም? የእግዚአብሔር ስም ይጠፋል። ስለዚህ ምን መሆን አለበት? የእግዚአብሔርን ስም የማያስነቅፍ ይልቁንም የእግዚአብሔርን ስም የሚያከብር ህይወት እየኖሩ ምንድን ነው ይሄ? በዘመነኛው ቋንቋ እናውራ። ባሪያና ጌታ ከምን ይልቅ አገልጋዩና ምንድን ነው የአገልግሎት ተጠሪው ወይም ደግሞ የአገልግሎት ስምሪት የሰጠው ወይም ቀጣሪው ጋራ የሚኖረው ግንኙነት የተሻለ መሆን አለበት። የማያምኑ ሰዎችን ሞዴል ሆነው ክርስቶስን በሚሸት ህይወት ሊያገለግሏቸው ይገባል። ክርስቲያን የሆኑ ደግሞ አለቆቻቸውን ደግሞ ይልቁንም በጌታ የተወደዱ ወንድሞቻቸው ስለሆኑ የተሻለ አገልግሎት እያገለገሉ መልካም ግንኙነት ሊኖራቸው ይገባል ብሎ ነው እዚህ ጋር የሚመክረው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ባይዘዌ በዚሁ አጋጣሚ የምናገረው ቤተክርስቲያን ስንመጣ ቤቱ ቅድም እንዳልነው የእግዚአብሔር ቤት ነው። ሁላችንም የእግዚአብሔር ልጆች ነን።
እንደ ወንድም ነው የምንገናኘው። እንደ ወንድም አብረን እናመልካለን። እንደ ወንድም አብረን የጸሎት መስዋዕት እናሳርጋለን። እግዚአብሔር እናመሰግናለን። ተመልሰን ወደ ስራ ገበታችን ስንገናኝ ግን አለቃችን አለቃ ሆኖ ነው የሚቀጥለው። ሰራተኛው ደግሞ ሰሚት አድርጎ ላለቃው እንደ አለቃና ወይም ደግሞ እንደ አሰሪና እንደ ሰራተኛ አይነት ግንኙነት ሊኖረን ይገባል። ክብር ለእግዚአብሔር ይሁን። ክርስቲያን በመሆኑ አለቃችንን ማቃለል እንደሌለብን ነው እዚህ ክፍል የሚናገረው። በተለይ ክርስቲያኑ ዓለም ይሄ ጴንጤው ዓለም ትንሽ ችግር አለበት። ቸርች ስንሆን እንደ እንትን ምናምን ደግሞ ከቸርች ውጭ ሲሆን እንደዚህ ይሆናል ምናምን ብሎ የሚሆነ የማይገባ ሐሜት አለ። ግን ትክክል አይደለም። እዚህ ክፍል ላይ የሚናገረው ይልቁንም የተወደዱ በክርስቶስ ወንድሞቻችን ስለሆኑ አብዝተን ልናከብራቸውና ልንታዘዛቸው እንደሚገባ የእግዚአብሔር ቃል ይናገራል። ማምኑ እስከሆኑ የእግዚአብሔር ትምህርት እንዳይሰደብ ስሙ እንዳይነቀፍ ሞዴል በሆነ ሕይወት ክርስቶስን በሚሸጥ ህልውና ልናገለግላቸው እንደሚገባ የእግዚአብሔር ቃል በዚህ ስፍራ ይመክረናል ማለት ነው። ክብር አምላካችን ለእግዚአብሔር ይሁን። ምዕራፍ 6 ከቁጥር 3 እስከ 10 ጠቅለል ያለውን ሐሳብ ስንመለከት ስለ ሐሰት አስተማሪዎች ነው የሚናገረው። ስለ ሐሰተኛ አስተማሪዎች ምልክቶች ነው የሚናገረው። ምንድን ነው እነዚህ ሐሰተኛ መምህራን ምልክቶቻቸው፣ ባህሪያቸው፣ ካራክተራቸው፣ መገለጫቸው ምን እንደሆነ ነው የሚናገረው። ምን ይላል እግዚአብሔር ቃል? በአጠቃላይ ርዕሱ ራሱ ገንዘብ ስለመውደድ ወይም ስለ ነዋየ ፍቅር ነው የሚያወራው። ምን ይላል? ማንም የሐሰት ትምህርት ቢያስተምር በጌታችን በኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከሚጎድልበት ትምህርት ጋር የማይስማማ ቢሆን ያ ሰው በትዕቢት ተወጥሯል፣ አንዳችም አያስተውልም። ስለ ቃላት ለመከራከርና ለመጣላት ክፉ ጉጉት አለው። እንደዚህም ቀናትን፣ ጥልን፣ ስድብን፣ መጥፎ ጥርጣሬን ያስከትላሉ። እውነትን በተቀሙና መንፈሳዊውን ነገር ትርፍ ማግኛ በሚመስላቸው አእምሮ በጎደላቸው ሰዎች መካከል የማያበራ ንትርክ ያመጣል። ነገር ግን እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ አለው። ምክንያቱም ወደ ዓለም ያመጣ ነው ምንም ነገር የለም። ምንም ነገር ይዘን መሄድ አንችልም። ነገር ግን ምግብና ልብስ ካለን ያ ይበቃናል። ባለጠጋ ለመሆን የሚፈልጉ ግን ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ ማፍረስና ወደ ጥፋት ወደሚያዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል ብሎ ስለ ሐሰተኛ መምህራን በጣም ትልቅ የገንዘብ ፍቅር ወይም ጥማትና ረሃብ እንዳላቸው እዚህ ክፍል ይናገራል ማለት ነው። በአጠቃላይ እዚህ ክፍል ላይ ጠቅለል ያለውን ስናይ ከቁጥር 3 እስከ 10 በእግዚአብሔር ጤናማ ቃል መኖር የማይፈልጉ ናቸው ይላቸዋል። እነዚህን አስተማሪዎች በእግዚአብሔር ጤናማ ቃል ጤናማውን ቃል የመስጠት በጤናማው ቃል መርህ የመመላለስ ሕይወት የላቸውም፣ አይፈልጉትም። ሌላስ የራሳቸው መለያ ባህሪ ደግሞ ትዕቢት ነው። ንግግራቸው፣ ቋንቋቸው፣ ካራክተራቸው ከትዕቢት የተነሳ ስለሆነ መለያቸው ነው። ትዕቢተኞች ናቸው ይላቸዋል። ከዚያስ የትምህርታቸው ዓላማ ደግሞ ብልጽግና ነው ይላል። ብልጽግና ነው። ቅድም እንዳነበብኩት በጣም መበልጸግ ነው የሚፈልጉት። ሩጫቸው ብር ነው። አገልግሎትን ጥቅም ማግኛ መሳሪያ አድርጎ ይጠቀሙበታል እንጂ ሰዎችን ደቀ መዝሙር የማድረግ ፍላጎት የላቸውም። የሰው ዕለት ጉዳያቸው አይደለም። የሰዎች ሕይወት ከፍ ማለት ጉዳያቸው አይደለም። አገልግሎትን እየሰጡ ሰዎችን መበዝበዝ ነው የሚፈልጉት። ንዋይ አፍቃሪ ናቸው። ብልጽግናን በጣም ነው የሚሿት። ገንዘብን መውደድ ደግሞ ይላለኝ የኃጢአት ምንድን ነው ይለዋል? ስር ነው። በጣም በቃ ፋውንዴሽን ማለት ነው። ለኃጢአት ትልቅ ፋውንዴሽን አንዱ ምንድን ነው? በቃ ምኞት ነው። የምን ምኞት? ከፍ ያለ ምኞት፣ የብልጽግና ምኞት ነው ይላቸዋል። ጳውሎስ ስለ ክፉ ምኞት አደገኛ 4 ጉዳዮችን ነው የሚያነሳ እዚህ ክፍል ላይ። ምን ብሎ? ሀብት እርካታን አያመጣም ነው የሚለው። ቁጥር 6 ላይ ሀብት ምን አያመጣም? እርካታን አያመጣም። እነሱ በጣም ነው ሀብት የሚፈልጉት። አገልግለው በአገልግሎት የሚገኘውን ክብር ሳይሆን
ከብር የሚገኘውን ክብር ነው የሚፈልጉት። ነገር ግን እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ አለው ብሎ ነው የሚናገረው። ሀብት እርካታን አያመጣም። ያለኝ ይበቃኛል ማለት እነሱ አልተማሩም። ሐዋርያ ጳውሎስ እዚህ ክፍል ላይ ማንሳት የሚፈልገው ዋናና አንዱ ጠንካራ ነገር ሀብት እርካታን አያመጣም። ሊያረካ የሚችል ኢየሱስ ብቻ ነው። ከዚያስ ቁጥር 7 ላይ ሀብት ዘላለማዊ አይደለም ይላል። ዘላለም ያልሆነውን ነገር ነው የሚፈልጉ እነዚህ ሰዎች። የማያዋጣውን ነው የሚከተሉት እነዚህ ሰዎች። ቁጥር 7 ላይ ምን ይላል የእግዚአብሔር ቃል ሲናገር? ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም፣ ምንም ነገር ደግሞ ይዘን መሄድ አንችልም። ስንመጣም ይዘን አልመጣንም፣ ስንሄድም ይዘን የምንሄደው ነገር አይደለም። ሀብት ምድራዊ ነው። ሀብት ጊዜያዊ ነው። ይዘነው አልመጣም፣ ስንሄድም ደግሞ ይዘነው አንሄድም። ስለዚህ እዚህ ጋር አንደኛ ሀብት እርካታን አያመጣም፣ ሁለተኛ ሀብት ዘላለማዊ አይደለም ይላል። ሶስተኛ በዚህ ክፍል ላይ አንኳር የሚናገረው ነገር ምንድነው ካላችሁኝ፣ ሀብትን መመኘት ወደ ኃጢአት ያመራል። ሀብትን መመኘት ወደ ኃጢአት ምን ያደርጋል? ይመራል። ቁጥር 9 እስከ ቁጥር 9 እና 10 የእግዚአብሔር ቃል ምን ይላል? ባለጠጋ ለመሆን የሚፈልጉ ግን ይላል ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ ማፍረስና ወደ ጥፋት ወደሚያዘቅጠው ይላል። ዝቅጥ ነገር አለ። ወደሚያዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ቁጥር 10 ምክንያቱም ብሎ ስለ ምክንያቱ ሲናገር የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ይላል። አየን፣ እምነትን ዋናው እሴታችንን ያስጥላል። ምን ያደርጋሉ? የክፋት ሁሉ ስር ነው። ምን? የገንዘብ ፍቅር። ለምን? ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል። ከዛስ ራሳቸውንም በብዙ ስቃይ ወግተዋል ይላል። ስለዚህ ሀብትን መመኘት ወደ ኃጢአት ይመራል። ሀብት በራሱ ክፉ ነው እያልን አይደለም። በኋላ እናነሳዋለን። ስለ ሀብታም ክርስቲያኖች የተናገረው ነገር አለ። በኋላ እናነሳዋለን። ስለዚህ ጳውሎስ ስለ ክፉ ምኞት አደገኛነት ሲያወራ አንደኛ ሀብት እርካታን አያመጣም፣ ሁለተኛ ሀብት ዘላለማዊ አይደለም፣ ሶስተኛ ሀብትን መመኘት ወደ ኃጢአት ያመራል፣ አራተኛና አንዱ መሰረታዊ ነገር መሰረታዊ ፍላጎቶች በቀላሉ የሚሟሉ እንጂ አንዱን በመጣል ጥሎ በማለፍ በሆነ ሲስተም ምን ማለት ነው? ከፍቅር ጋር ከነዋይ ጋር ተፋቅሮ ወደ ጥልቅ ወደ ሆነው ስተት የሚመራንን ፍላጎት መከተል አይደለም ነው የሚለው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የሐሰት መምህራን የሐሰት አስተማሪዎች ብዙ ጊዜ ከሰዎች የህይወት ኳሊቲ ይልቅ የሰዎች የዲሳይፕልሺፕ አድርጎ ለክርስቶስ መንግስት የሚበቁ አማኞችን ከማዘጋጀት ይልቅ እውነተኛ የሆነውን የእግዚአብሔርን ቃል ከማስተማር ይልቅ በትዕቢት የተነፉ ደግሞም በትዕቢት የሚናገሩ ደግሞም አፍቃሪ ነዋይ ሆነው የሚያገለግሉ ሰዎች እንደሆኑ ካራክተራቸውን በዚህ ትንሽ ቃላት ውስጥ ቀንበብ አድርጎ ይነግረናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። አላችሁልኝ አይደል ወገኖቼ? አለን መጋቢ፣ እግዚአብሔር ይባርክ። መቼም ሐዋርያው ጳውሎስ ሲናገር ለነገ አይልም። ደግሞ እኔም እንደ እግዚአብሔር ቃል ሰባኪና አስተማሪ እግዚአብሔርን ቃል እውነት ሲገለጥ ከበድ ብሎ እንዲህ ነው የሚነገረው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሌላው ሶስተኛ በዚህ ሐሳብ የሚያነሳው ነገር ስለ መጋቢው ነው፣ ስለ አገልጋዩ ነው። ምዕራፍ 6 ከቁጥር 11 እስከ 16 እና ቁጥር 20 እና 21 በአጠቃላይ ስለ መጋቢው ነው የሚያወራው። እንግዲህ መጋቢ ለራሱ ሕይወት መጠንቀቅ ያስፈልገዋልኝ። ያልተጠነቀቀ መጋቢ ለሰዎችን በጥንቃቄ ማትጋት፣ ማጽናት፣ ማስቀጠል የሚችልበት ምንም አይነት ሕይወት አይኖረውም። ስለዚህ መጋቢ ለራሱ ሕይወት መጠንቀቅ ያስፈልገዋል። ለራሱና ለትምህርቱ ሲጠነቀቅ ነው የሚሰሙትን ማዳን የሚችለው። ለዚህም 4 ምክሮችን ደግሞ ይለግሰዋል። ለማን? ለመጋቢ 4 ምክሮችን ይለግሰዋል። ምን ብሎ እናንብበው ክፍሉን ከቁጥር 11 እስከ 16 እስኪ እናንብበው የእግዚአብሔርን ቃል ምን ይላል? ምዕራፍ 6 ከቁጥር 11 እስከ 16 የእግዚአብሔር ቃል ምን ይላል? ጳውሎስ ለጢሞቴዎስ የሰጠው አደራ ምንድን ነው የሚለው? የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ሽሽ፣ ጽድቅን፣ እውነተኛ መንፈሳዊ ሕይወትን፣ እምነትን፣ ፍቅርን፣ ትዕግስትን፣ ገርነትን ተከታተል።
መልካሙን የእምነት ገድል ተጋደል። በብዙ ምስክሮች ፊት በመልካም መታመን የመሰከርክለትንና የተጠራህበትን የዘላለም ሕይወት አጥብቀህ ያዝ። ለሁሉም ሕይወትን በሚሰጥ በእግዚአብሔር ዘንድ እንዲሁም በጴንጤናዊው ጲላጦስ ፊት እውነትን በመሰከረ በክርስቶስ ኢየሱስ ፊት አደራ የምልህ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይህን ትእዛዝ ያለ እድፍና ያለ ነቀፋ ሆነ እንድጠብቅ ነው። ዋው ይገርም እኮ እንድጠብቅ ነው። ያም መገለጥ የተባረከውና ብቻውን ገዢ ሆነው የነገስታት ንጉሥ የጌቶች ጌታ እግዚአብሔር በራሱ ጊዜ የሚያሳየው ነው። እርሱ ብቻውን ኢማዋቲ ነው። ሊቀረብ በማይችል ብርሃን ውስጥ ይኖራል። እርሱን ያየ ማንም የለም፣ ሊያዩም የሚችል የለም። ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን አሜን ብሎ ይጨርሰዋል። ክብር ለአምላካችን ለእግዚአብሔር ይሁን። እዚህ ጋር ሐዋርያው ጳውሎስ ለመጋቢው፣ ለአገልጋዩ፣ ለቤተ ክርስቲያኗ መሪ የሚናገረው 4 ወሳኝ የሆኑ ምክሮች አሉ። አንደኛ ሽሽ ነው የሚለው። ህይወት የመሸሽ ነች። አንዷ ገጽቷ መሸሽ ከሚገባን ነገር የምንሸሸው ህይወት ነው። ሩጫ ላይሆን ይችላል። ሽሽት ሩጫ ላይሆን ይችላል። ሽሽት ያስተሳሰብ ለውጥ ሊሆን ይችላል። ሽሽት መጠበቅ ሊሆን ይችላል። ግን ቁጥር 11 ላይ ምንድነው የሚለው? ሽሽ። እዚህ ቦታ ላይ እንግዲህ ያው ሽሽ የሚለው ቃል ሩጥ ከሚለው ጋር በቀጥታ ግንኙነት የለውም። ነገር ግን ጢሞቴዎስ ራሱን ከኃጢአትና ከሐሰተኛ ትምህርት እንዲለይ የሚጠቁም ሐሳብ ነው የሚሰጠው። ክብር ለአምላካችን ለእግዚአብሔር ይሁን። ህይወት የሽሽትም ጭምር ነች። የሽሽት ነች። ምን? ክፉ ከሆነው ነገር የምንሸሽበት፣ ከማይጠቅመው ነገር የምንሸሽበት፣ ጊዜ መስጠት ከማይገባን ነገር የምንጠበቅበት ህይወት እንደሆነች ሐዋርያው ጳውሎስ ለጢሞቴዎስ በሰጠው ምክር እንማራለን ማለት ነው። ሽሽ ይለዋል። ነገር ግን ህይወት መሸሽ ብቻ አይደለም፣ የመሸሽ መከተል መርህም ጭምር ነች። ሽሽ እንዳለ ሁሉ እዛው ክፍል ላይ ተከተል ይለዋል። ክብር ለእግዚአብሔር ይሁን። የምንከተለው እውነት አለ፣ የምንከተለው ጽድቅ አለ፣ የምንጠብቀው እሴት አለ፣ የምንጠብቀው ቫልዩ አለን። ክብር ለአምላካችን ለእግዚአብሔር ይሁን። በጴንጤናው ጲላጦስ ፊት በመልካም መታመን የመሰከረውን ክርስቶስን መስለን ሃሌሉያ ጠብቀነው የምንከተለው እውነት እንዳለ፣ ጠብቀን የምንከተለው ጽድቅ እንዳለ፣ ጠብቀን የምንፈጽመው የወንጌል አደራ እንዳለ ሐዋርያው ጳውሎስ ጢሞቴዎስን ይመክረዋል። ክብር ለእግዚአብሔር ይሁን። አደራ ነው የሚለው። እንዲሁም አደራ፣ ጽና፣ ተከተለው፣ እውነትን ተከተል፣ ክርስቶስን ተከተል። በጴንጤናው ጲላጦስ ፊት በመልካም መታመን የተመሰከረለትን ክርስቶስን እየመሰልክ ሃሌሉያ የወንጌልን ባላደራነት እስከ ፍጻሜ ድረስ እንድትጸናና እንድታስቀጥለው እንድትከተለው እለምናለሁ፣ አደራ እልሃለሁ ብሎ ሐዋርያው ጳውሎስ ለመጋቢ ይመክረዋል ማለት። ስለዚህ መሸሽ ካለበት ነገር እየሸሸ ነገር ግን መከተል የሚገባውን እውነት መከተል እንዳለበት በሁለተኛ ደረጃ ይመክረዋል ማለት። ሶስተኛ ተዋጋ ይለዋል። ተዋጋ ይለዋል። 12 እና 16 ከ12 እስከ 16 ስለ ውጊያ ነው የሚናገረው። ስለ መንፈሳዊ ውጊያ፣ ስለ መንፈሳዊ ፋይት ነው የሚያወራው። ወንጌሎቼ የወንጌል ትምህርት ወይም ደግሞ የመጽሐፍ ቅዱስ ትምህርት የሚያስተኛ ትምህርት አይደለም። ብዙ የጸጋ አገልጋዮች ነን የሚሉ ሰዎች ሰዎችን አስተኝተው እኛን ለልልን ጸልይልሃለን አንተ ተኛ ግን ብርን አምጣ የሚሉ አገልጋዮች አሉ። ኢትስ ፌክ አገልግሎት ማለት እሱ ነው። በባህሪው መጽሐፍ ቅዱስ ምንድነው? ፋይተር እንድንሆን ይፈልጋል። ተዋጊ እንድንሆን ይፈልጋል። ቻሌንጆችን ጥሶ የሚያልፍ ብርታት ይፈልጋል። ክብር ለአምላካችን ለእግዚአብሔር ይሁን። እዚህ ጋር ተዋጋ ይለዋል። ሳታቋርጥ ሳትደግም ተዋጋ የሚል መንፈስን የያዘ ቃል ነው ሐዋርያው ጳውሎስ ለጢሞቴዎስ የሚመክረው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ከማን ጋር ነው የሚዋጋ? በክርስቶስ ኢየሱስ አምነው በየዋህነትና በቅንነት የእግዚአብሔርን ሕይወት የሚከተሉ ሰዎችን ከሚያጠምዱ ሐሰተኛ መምህራን ጋር ተዋጋ። ሃሌሉያ! እንዴት? እውነተኛውን ትምህርት በማስተማር በእውነተኛው ትምህርት ደቀ መዛሙርትን በመትከል የሐሰተኛ አስተማሪዎችን መልክ በመግለጥ ሃሌሉያ! አሁን ሐዋርያው ጳውሎስ እየገለጣቸው እኮ ትዕቢተኞች ናቸው ይላል። ፍቅር ምንድን ነው? ንዋይ አፍቃሪ ናቸው ይላቸዋል። ከእምነት እንደውም ወድቀዋል ይላል። ወደ አዘቅት ወርደዋል ይላቸዋል።
እውነተኛው ትምህርትስ በጴንጤናዊ በጲላጦስ ፊት በመልካም መታመን የመሰከረውን ክርስቶስን መምሰል ነው ይለዋል። በጽናት ወንጌልን መስበክ ነው ይለዋል። ክብር ለአምላካችን ለእግዚአብሔር ይሁን። የምንዋጋው በዚያ ነው። ቃልን በመግለጥ እውነትን በመግለጥ ሊዋጋ እንደሚገባው ይመክረዋል ማለት ነው። አራተኛና የመጨረሻው መጋቢውን የሚመክረው ታማኝ ሁን ይለዋል። ቁጥር 20 እና 21 ምን ይላል? እሷን ክፍል ላንብባት ነው። ወደ መጨረሻው እየሄድን ነው። ቁጥር 20 እና 21 ምን ይለዋል? ጢሞቴዎስ ሆይ በአደራ የተቀበልከውን ሁሉ ጠብቅ፣ እግዚአብሔርን ከማያከብር ከንቱ ልፍለፋና ለተቃውሞ በውሸትም ዕውቀት ከተባለ ፍልስፍና ራቅ። የዚህ አይነት ዕውቀት አለን ሲሉ የነበሩ አንዳንዶች ይህን በማድረጋቸው ከእምነት መንገድ ስተው ሄደዋል። ጸጋ ከአንተ ጋር ይሁን ይለዋል። ስለዚህ በታማኝነት አገልግሎቱን መጠበቅ እንዳለበት፣ እንደ ሌሎች መጨረሻው ፍጻሜ ውድቀት እንዳይሆን አደራ ብሎ ታማኝነትን መጠበቅ እንዳለበት፣ ከጌታ የተቀበለውን አደራ በትክክል በመወጣት የሚያሳይ አገልጋይ ሊሆን እንደሚገባው ሐዋርያው ጳውሎስ ይመክረዋል ማለት ነው። በአጠቃላይ ሐዋርያው ጳውሎስ በዚህ ስፍራ ለመጋቢ ያለው ምክር ሽሽ፣ ተከተል፣ ተዋጋና ታማኝ ሁን የሚል ነው። አላችሁልኛል ወገኖቼ? የመጨረሻው ሐሳብ ለክርስቲያን ባለሀብቶች ወይም ደግሞ አማኝ ለሆኑ ባለሀብቶች የሚመክረውን ክፍል አይተን ለመጨረስ እንሞክራለን። ክብር ለአምላካችን ለእግዚአብሔር ይሁን። እነዚህ ሐሰተኛ መምህራን ነዋይ ይወዳሉ፣ የገንዘብ ፍቅር አላቸው። የገንዘብ ፍቅር ስላላቸው የሚያጠምዱት ደግሞ ገንዘብ ያላቸውን ክርስቲያኖችን ነው። ሐዋርያው ጳውሎስ ገንዘብ ስላላቸው በዚህ ምድር ላይ ባለጠጋ ስለሆኑ ክርስቲያን ወገኖች ምክር ይመክራል። ምን ብሎ? ከቁጥር 17 እስከ 19 የእግዚአብሔር ቃል ሲናገር እንዲህ ብሏል። በዚህ ዓለም ባለጠጎች የሆኑትን እንዳይታበዩ፣ ተመልከት። በዚህ ዓለም ባለጠጎች የሆኑትን እንዳይታበዩ ደስ እንዲለንም ሁሉን ነገር አትረፍርፎ በሚሰጥ በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው ይለዋል። እዘዛቸው፣ ክርስቲያኖች መሆናችሁ ብታውቁ በዚህ ነው። እዘዛቸው። ከዚያስ መልካም እንዲሰሩ ቸሮችና ለማካፈል ፈቃደኞች የሆኑ እንዲሆኑ እዘዛቸው። በዚህ አይነት እውነተኛ የሆነውን ሕይወት ያገኙ ዘንድ ለሚመጣውም ዘመን ጥሩ መሰረት የሚሆን ሀብት ለራሳቸው ያከማቻሉ ብሎ ለክርስቲያን ባለጸጎች ወይም ባለሀብቶች የእግዚአብሔርን ቃል ይመክራል ማለት ነው። እዚህ ክፍል ላይ እንግዲህ በአጠቃላይ ምንድን ነው እያላቸው ያለው? ምንድን ነው? ትሁት ይሁኑ ነው የሚላቸው። እጃቸው ጋር ባለው ባለጸግነት፣ እጃቸው ጋር ባለው ሀብት፣ እጃቸው ጋር በገባው ፎቆች፣ እጃቸው ጋር በገባው ምንድነው ካምፓኒዎች እንዳይታመኑ፣ ይልቁንም ትሁት እንዲሆኑ ከባለጸግነታቸው ባለፈ ባለጸጋ ያደረጋቸው በመንፈስ ያትረፈረፋቸውን አምላካቸውን እግዚአብሔር እንዲታመኑ ትሁት ልብ እንዲኖራቸው ምከራቸው። ሀብት አንድን ሰው የሚያስታብይ ከሆነ አደገኛ ነው ማለት ነው። ይልቁንም ሀብት አንድን አማኝ ትሁት ሊያደርገውና ራሱን ሳይሆን እግዚአብሔርን እንዲያከብር ምክንያት ሊሆነው ይገባል የሚል ሐሳብ ነው እዚህ ክፍል ላይ የሚናገረው። ሁለተኛ ምንድን ነው የሚለው? በእግዚአብሔር ይታመኑ። ትሁት ብቻ ሳይሆን በእግዚአብሔር ይታመኑ። ሀብቱ በሰጣቸው ጉዳይ ላይ ሳይሆን ወይም ሀብቱን በሰጠ በእግዚአብሔር እንጂ በገንዘብ ላይ አትታመን። ሀብትም ደግሞ ከሰጠ ካለህም እግዚአብሔር ስለሰጠ እግዚአብሔር እናመስግን። ስለዚህ አንደኛ ትሁት እንዲሆኑ፣ ሁለተኛ በእግዚአብሔር እንዲታመኑ። ገንዘብ ዛሬ ሊኖረን ይችላል፣ ነገ ሊከዳን ይችላል። እንደምታውቁት ሶሪያ ምድር፣ ኢራቅ ምድር፣ የመን ምድር የብዙ ካምፓኒ ባለቤቶች የሆኑ ባለሀብቶች ድንገት ነው ሀብታቸውን ያጡት። የ3 የ4 የ10 ካምፓኒ ባለቤቶች ድንገት ነው የወደመባቸው። ድንገት ራሳቸውን ያገኙት መንገድ ላይ ቆመው ሲለምኑ ነው። ለምን ከተባለ የዚህ ዓለም ባለጠግነት አያስታብይም፣ አያስመካም። ይልቁንም መታመን የሚገባን ይልቁንም ልንጓደድ ልንመካ የሚገባን በእግዚአብሔር ነው። ሀብቱን በሰጠህ በእግዚአብሔር እንጂ በገንዘብህ አትታመን። ስላለህ ገንዘብ፣ ስላለህ ሀብት፣ ስላለህ ብልጽግና እግዚአብሔር ይመስገን፣ ግን እሱ አያስመካም፣ አይታመንበት የሚል ነው። ሌላው እግዚአብሔር በሰጠ ነገር ደግሞ ተደሰት።
እግዚአብሔር ጊዜ እስከሰጠ፣ እግዚአብሔር ሀብት እስከሰጠ፣ እግዚአብሔር በሰጠ ነገር ተደሰት። እሱ መደሰት ችግር የለውም። ገንዘብ የመግዛት አቅምህን ከፍ አድርጎታል። በገዛው ነገር መደሰት በሚገባ ልክ ተደሰት የሚል ሐሳብ ነው ያለው። የመጨረሻው ግን እግዚአብሔር በሰጠ ነገር ደግሞ ተጠቀምበት ይለዋል። በተለይ ቁጥር 18 እና 19 የእግዚአብሔር ቃል ቁም ነገር ያለው በተለይ በዚህ ዘመን ባለጸጋ ስለሆኑ ክርስቲያኖች የሚመክረው ሐሳብ ምንድን ነው ከተባለ 19 ላይ ምንድን 18 19 መልካም እንዲሰሩ ይላቸዋል። በምን በባለጸግነታቸው በሀብታቸው እጃቸው ባለው ሳንቲም መልካም እንዲሰሩ፣ ከዚያስ ቸሮችና ለማካፈል ፈቃደኞች የሆኑ እንዲሆኑ እዘዛቸው። ምን እንዲሆኑ? ቸሮች እንዲሆኑ። ምን እንዲሆኑ? እንዲያካፍሉ። ምን እንዲሆኑ? የርኅራኄን ስራ እንዲሰሩበት። ይህን ሲያደርጉ ሀብት በሰማይ ስለሚያከማችሁ ክብር ለእግዚአብሔር ይሁን። በምድር ባለጸጋ ሆነው ሰማይ ሲሄዱ ድህነት እንዳያገኛቸው፣ በምድር ያገኙትን ባለጸግነት በምድር ላይ ያገኙትን እድል ተጠቅመው በሰማይም ሀብትን እንዲያገኙ ምን እንዲሆኑ? መልካም እንዲሰሩ፣ ቸሮችና ለማካፈል ፈቃደኞች እንዲሆኑ እዘዛቸው። በዚህ አይነት እውነተኛ የሆነውን ህይወት ያገኙ ዘንድ። እውነተኛ ህይወት ምን አይነት ህይወት ነው? እግዚአብሔር በሰጠን ሀብት የተራቡትን በማብላት የተቸገሩትን በመደገፍ እውነተኛ ህይወትን መካፈል እንችላለን። ከዛስ ለሚመጣው ዘመን ይላል። የትኛው ዘመን? የሰማዩን ነው የሚለው እዚህ ጋር። ለሚመጣው ዘመን ጽሩ መሰረት የሚሆን ሀብት ለራሳቸው ያከማቻሉ። ክብር ለእግዚአብሔር ይሁን። በምድር ላይ የሰጠንን ብልጽግና፣ በምድር ላይ የሰጠንን እግዚአብሔር ሀብት ተጠቅመን የሰማይን ሀብት እናበለጽግበታል። ምን ሲሆን? ስለ እግዚአብሔር የእግዚአብሔርን ስራ በምድር ላይ ስንሰራበት ማለት ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህ ሐዋርያው ጳውሎስ ክርስቲያን ስለሆኑ ባለጸጎች በአጠቃላይ አራት ዋና ዋና እንኳን ነገር የሚያወራው አንድ ምንድን ነው? ትሁት ይሁኑ። ሁለተኛ በእግዚአብሔር ይታመኑ። ሶስተኛ እግዚአብሔር በሰጣቸው ነገር ይደሰቱ። ነገር ግን አራተኛና ዋናው ሐሳብ እግዚአብሔር በሰጣቸው ነገር ተጠቅመው መልካምን ስራ ይስሩበት። ለምን ሲባል በሚመጣው ዘመን በሰማይ ትልቅ ሀብት እንዲኖራቸው በዚህ እንድታዛቸው፣ እንድትመክራቸው፣ እንድታጸናቸው አደራ ይለዋልኝ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የዛሬውን ትምህርታችንን ስንጠቀልል ምዕራፍ 5 ቤተክርስቲያን ምዕመኖቿን አገልጋዮቿን እንዴት ማገልገል እንዳለባት፣ ያለ አድሎ ማገልገል እንዳለባት፣ ያለ ልዩነት ማገልገል እንዳለባት፣ ቤተክርስቲያን በስሯ ያሉ ሰዎችን በመረዳት ልትረዳቸው እንደሚገባ፣ ቤተክርስቲያን ሆሊስቲክ የሆነ አገልግሎት መስጠት እንዳለባት ይናገራል። እንደገና ደግሞ ምንድን ነው መጋቢዎችን፣ እረኞችን፣ ኃላፊዎችን ደግሞ መሾም እንደሚገባ፣ መክፈል እንደሚገባ፣ ነገር ግን ሲያጠፉ ደግሞ ምን ማለት መገሰጽ እንደሚገባ፣ አስፈላጊ ከሆነ በጉባኤ ፊት ሊከሰጹ እንደሚገባቸው፣ ተራ ምዕመን ሲሆን ሲያጠፋ በአደባባይ የምናወግዝ፣ ዋና ሲሆን የምናልፍ ሳይሆን ዋናውንም ቢሆን እንደ ሞዴል ለሌሎችም መቀጣጫ እንዲሆን በጉባኤ ፊት መገሰጽ እንዳለበት፣ ደግሞ ምዕራፍ 6 ባሮች ያላቸው በጣም አገልጋዮችን ከሚያምኑ አሰሪዎቻቸው ጋር የእግዚአብሔር ትምህርት እንዳይሰደብ፣ ስሙ እንዳይነቀፍ እንዴት ሞዴል በሆነ ህይወት ኑሯቸውን መምራት እንዳለባቸው፣ ቤተክርስቲያን አልፋ የሥራ ገበታቸው ድረስ ገብታ ማገልገል እንዳለባት መርህ እንዳላት የሚናገርበት ክፍል። ሐሰተኛ አስተማሪዎች ትዕቢተኞች እንደሆኑ፣ በእግዚአብሔር ጤናማ ቃል የማይኖሩ ነገር ግን ንዋይ አፍቃሪ እንደሆኑ፣ ብልጽግና እንደሚወዱ፣ ብልጽግናን ለማግኘት ከሚኖራቸው የአገልግሎት ሐሳብ የተነሳ ምንድነው ወደ መቀመቅ እንደወረዱ፣ ወደማይመለሱበት የእምነት ውድቀት እንደገቡ ጳውሎስ አራት አደገኛ የክፉ ምኞት ፍሬዎችን ሲናገር ሀብት እርካታን ስለማያመጣ፣ ሀብት ዘላለማዊ እንዳይደለ፣ ሀብትን መመኘት ወደ ኃጢአት እንደሚያመራ፣ የኃጢአት ሁሉ ስር መሆኑን ይነግራቸውና በአጠቃላይ በምድር ባለጸጋ የሆኑ ክርስቲያኖች ግን
በምን ትሁት በሆነ ልብ በእግዚአብሔር በመታመን እግዚአብሔር በሰጣቸው ነገር ደስ እየተሰኙ ነገር ግን የተሰጣቸውን ሀብት በምድር ላይ በመስጠት በማካፈል ሌሎችን በመደጎም የሰማይ ሀብታቸውን እንዲያከማቹ በአጠቃላይ መጨረሻ ግን ለመጋቢው ለአገልጋዩ ደግሞ 4 መርህ በመስጠት እንደሚያጠቃልል ዛሬ አይተናል። ሽሽ ይለዋልኝ። መሸሽ ከሚገባው ነገር እየሸሸ መከተል የሚገባውን ነገር መከተል እንዳለበት እየተዋጋ በታማኝነት ጸንቶ መኖር መቆም እንዳለበት ሐዋርያው ጳውሎስ በአጠቃላይ በዚህ ምዕራፍ 5 እና 6 ሐሳቡን ይጠቀልላል ማለት ነው። እግዚአብሔር አምላካችን ስም የተባረከ ይሁን። ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። በትዕግስት ስለጠበቃችሁኝ ስለሰማችሁኝ ጌታ ኢየሱስ ይባርካችሁ።